አሁን ላይ ጥሩ ነገር እንትን አይልም። ገባሽ? ህግ ራሱ ይጠይቃቸዋል በሚሆነው ነገር ይመስለኛል። ትክክለኛ ክስ ነው። ኖ ስልሽ አሁን ለምሳሌ ኢትዮጵያ ውስጥ እንደዚህ ያለ ነገር ባህልን እንደዚህ የህብረተሰቡን የሚነካ ነገር ህግ ካለ እነሱም ሊጠየቁ ይችላሉ። አሁን እንደሚታሰሩት ልጆች ቀብድ አይደለም። ይሄ ትውልድን የማይሆን ነገር የሚያሳዩ ዝም የሚባሉ አይመስለኝም። እኔ ሀሳብ ነው። ገባሽ? አዎ ተሳትፋለች። ህግ ወጥቷል፣ እየተጣራ ነው። ለምን መሰለሽ በቀደም ሰምታችሁ እንደሆነ በየትምህርት ቤቱ እንኳን ይሄ ሂውመን ሄር አላግባብ የሆነ ልብስ አለባበስ አጉል ጁለሪ ማድረግ ምናምን ብሎ አውጥተዋል። ዊች ኢዝ ጉድ። ገባሽ? ሀገር ቤት አሁን ያስቸገረው ይሄ ነው። ተማሪዎች በእኛ ጊዜ ዩኒፎርም ነበረ። አሁን ሁሉ ነገር በቃ ልቅ ሆኗል። ጃኒ እኮ ባለባበስ ነው አላሉ። ባለባበሱ ነው አይደለ? ጃኒ መከላከያ ገብቷሉ ሰግጥ ብሎ እሱ ያኛው ወንድ ለበሰችውን አይተሻል አይደል እንዴ? እኔ ይሄ ወዳቸውን ምናቸውን ያሳዩ አይደለም ሰግጥ በሚለው ነው በሱ ነው። በሱ ብቻ ሳይሆን መከላከያ ውስጥም ሄዶ የሆነ ሰግጥ ብሎ መከላከያ ላይ እንትን ባለ መከላከያ ማን ነው እንደዛ? ዳኒም ተይዟል። ዳኒ ሮስትም ተይዟል። አራት ያዘን በእናትሽ ቅድም ነበረ መሰለኝ። ዳኒ የጽጌ በድራማው የመጡትን አምነሽ እንዳይሆን ምናልባት እነሱ ለምን መሰለኝ እነሱ ራሱ ድብድብ ራሳቸው ድብድብ እኮ ነው አደባባይ አላግባብ አሁን ገባሽ? ስለ ዳኒ ስንት ሰጠች? ሴቶችን ኪድናፕ እያደረጉ የሚያደርጉት ነገር ግን እኔ የምላችሁ እኔ አነን ተይ በቃ አታንብቢ። የምንጫወት እስኪ አሁን ጫወት አንጫወት እስኪ የሚያደርጉት ናኒ የት ሄደች? በስመ አብ ገባ ነው ውጪልኝ። እኛ እኔ አልወጣም። ህይወትን መጣለች። መጣች። እባክሽ ህይወትን አስገቢያት። ወይ ፍቅርዬሳ ፍቅርዬሳ የት ይሁን ታዲያ? ውጫ እንውጣኛ። ፍቅርዬ ትግባ። አይ ተቀመጥ። እሷ ጨዋ ነች፣ ችግር የለውም። እሷ እኮ እንትን ነው ጨዋ ናት እኮ ትሰማናለች እኮ። ኮሜንቱ ራሱ ደስ ይላል። እሷ ኮሜንት ጻፊ አንቺ ፍቅርዬ ቁጭ በይና ኮሜንት ጻፊ። ሰላም እንዴት ናችሁ? ሰላም ህይወትዬ ደህና ነሽ? ሰላም ደህና ናችሁ? ተመሸሽ እንዴት ናችሁ? እኛ ጋር እግዚአብሔር ይመስገን እናመሰግናለን። እኛ ጋር እንዴት ዛሬ ምን ነው ፕሮፋይል እናመሰግንሻለን ህይወትዬ። እግዚአብሔር ምንም ችግር የለም። ግዴታ ነው። ይባረኩልሽ። ግዴታ ነው። አዎ ትመረቂያለሽ። ለልጆችሽ ነው የምታቆየው። አንቺ የሰራሽው ለልጆችሽ ነው የሚሆነው። እሱ እውነት ነው። ለእኛ ሳይሆን ለልጆቻችን ነው። ለልጆችሽ እኔ የምላችሁ መቼ ነው ገንዘቡ መላክ ያለበት? እኔ የቤተ ክርስቲያን አስራት ስላለኝ በዛው ነው አንዴ ለእህቶቼም ለወንድሞቼም ዓመት በዓል ስለምልክ በዛው ነው መላክ የምፈልገው። ዋናው ከእንትን በፊት ይሁን ከገና በፊት እንጂ ችግር የለም። ከገና በፊት በገና እንዲያበሏቸው ብለው በቃ ምንም ችግር የለም። አስገባለሁ። ለዓለሚና ለሙስሊም የአሜሪካ እንጀራ ብሉ። ለእኔ ላኪልኝ። ትኩስ ነው እፈልጋለሁ። ላሳያችሁ። በርበሬ አድርገን ይናፍቀናል። እኛም ይናፍቀናል እኮ። ቃይ ላሳያችሁ። ገና አሁን እያጋገርኩ ያለሁትኝ የዛ ጤፍ አለ አይደለ እንዴ? ኦሪጂናሉ ጤፍ አለ አይደል እንዴ? እዛ ነው እዚህ ሀገር ነው እኛ የምንገዛው እኮ ጤፍ አይደል እንዴ? ጤፍ ነው። በጤፍ ብቻ ነው እሱ የማመጋገረው ነው። ጤፍ ብቻ ነው። ዋው አሪፍ ነው። ሽታው መጣ አይደለ? በጣም ነው የሚያምረው። በትልቁ አድርጊያት ህይወትን እስኪ በትልቁ አድርጊያት ብለኝ ይኸውልሽ እንዳገር እንድናየው
ላስባላችሁ። እንትኑ ራሱ ደግሞ ማሽቃበጥ ደግሞ ራሱ በጣም ነው የሚያምረው። እንደዚህ ነው። ከእንቅልፍ ይኸውልሽ በቃ ራስሽ ባለሙያ ነሽ ለካ እንዴ! አግኝቷል ባልሽ አግኝቷል፣ አፍሷል ባልሽ። ያው አሪፍ እንጀራ ነው የሚወጣው። ደስ ሲል አይኑ በጣም ደስ ይላል። አዎ እንዴ! ታዲያ በዚህ እንደዚህ እናቦካለን። በማሽን ነው የምናቦካው። በዳቦ ማብኪያ አለ አይደለ? በሱ ነው የማቦካው። ዋው ደስ ያምራል። በርበሬ አድርገሽ ቅቤ አድርገሽ እየበላሽ በቃ ቢል ለኛ እኔ እንጀራ በሻይ ነው የምወደው። እንጀራ በሻይ ደረቅ እንጀራ በሻይ እኔም በሻይ ነው የምወደው። እኔም በሻይ በጣም ነው ቅቤ ምናምን እንኳን ሳይሆን በሻይ ደስ ይለኛል። ማለት እንዴት እንጀራ በሻይ የምትከረች አይደለም ፎት እያለች አባታይም እንደ ቂጣ ጋግረሽ እኮ ቂጣ ጋግረሽ ብበይ እየበላችሁ በሚጥሚጣ ላቅርብላችሁ። በምን ይሻላችኋል? ሚጥሚጣ ነስንሰሽ ኦይል አድርገሽ ምጣዱ ላይ እኔ እንጀራ ይበላሉ። ልጆችሽ እንጀራ ይበላሉ። አዎ ከሰጠኋቸው ይበላሉ። በሽሮ አልጫ ነገር ትንሿ በርበሬ አትለምድም፣ አልለመደችም። ትልቋ ግን ትበላለች። አልፎ አልፎ ይበላሉ። አስለምጃቸው የሀገርን ባህል ሁሉንም። አይ ይበላሉ። እዛ ሲሄዱ እንዳያስቸግሩሽ። ገንዬ ይበላሉ። ናኒ ያንቺሳ አይበሉም? ይበላሉ። ግን የነጩን እንጀራ ነው የሚወዱት እና በርበሬ ወጥ ይወዳሉ። የኔዎቹ ቀይ ወጥ ይወዳሉ። አትበላም። ትንሿ እስከ ጭራሿ አትበላም። ነጭ ሽሮ ብቻ ነው። ቀይ ወጥ ካልሆነ አይነካም። በቃ እንዴት ናችሁ ታዲያ? ምን አዲስ ነገር አለ? አንድ ጥያቄ ልጠይቃችሁ። ታማኝ በየነ አለ ወይ የለም? አለ እንዴ ለምን የለም? አለ ወጣ እኮ ምን እንዳመጣበት ወጣ ከፖለቲካው እሻለዋል። ደግሞም እንዴ ምን እንዳመጣበት እድሜ ዘላለሙን ማንም ለማይሰማ እኛን እንኳን አታይም እንዴ? እንደዚህ እየተበላቃቀጠች የሰው ባል እየቀማች ህግ የሌለበት ሀገር እያደረጉ እንትን ቦስጣ ይዛ እየዞረች ሜዳ ለሜዳ ማን ይሰማሻል? አንቺ ደግሞ ቢቀርስ ዝም ብሎ እንደ ቁራ መጮህ ነው። በጣም ማርያምን እኔ እየተፋውልሽ ነው እንጀራውን ሳይ ሆድሽን እንዳይቆርጥሽ። ስበላይትሽ ምንድነው ልትበይሽ? አሁንስ እኔ ስበላም እንደሱ ነው የምትለው። ምንድን ነው የምትበይው? ማርያምን የሆነ ምራቄን ውጣለው። እውነት ነው። ሲርብሽ እኮ እንደዛ ነው የሚያደርገው አይደል? በጣም ሲርብሽ እንደዛ ነው የሚያደርገው። ብሌን ብቻ ነች እንደ ፓንኬክ የምትጋግረው። እኛ እንጀራ እንጋግረው ደግሞ እኮ በአረብ ቂጣ ነው እኮ ደግሞ የምታጓጓን አንቺ። እንጀራውን አሳየሽን። እንጀራ እኔም እንጀራ መግዛትም የፈለገ አንድ እንጀራ በአንድ ዶላር አከፋፍላለሁ። በአንድ ዶላር ኑ ግዙ እንጀራ። ያዋጣል አይደል? አያዋጣም? ምን አያዋጣም እንዴ? ያዋጣል እንዴ? እኔ እኮ ቢዝነስ ነበረኝ ኢትዮጵያ ያለው። ስለዚህ መሸጥ አሁን እንደዚህ ያለ ከወጣልሽ በደንብ ነው እንትን ማለት ነው። በደንብ